ሰላም ጤና ይስጥልን የተወደዳችሁ የምናለሽ መቲ ፕሮግራማችን ተከታታዮች የዛሬ መረጃውን የምናደርስበት የምናለሽ መቲ መርሃ ግብር እናውን ተጀምሯል። የመታሰቢያ ቅጸላ ደረጃ ሀብተወልድ ከቴክኒሻል ባለሙያው ጋር አዘጋጅተን ወደ እናንተ መተናል። አብራችን ቆዩ። ደረጃ እንኳን ደህና መጣ። እንዴት ውለሃል? እንዴት ዋልሽ መቲ? እግዚአብሔር ይመስገን። እንኳን ደህና ቆየሽኝ። መልካም አመሰግናለሁ። እንግዲህ መረጃዎች አሉን። የኢትዮጵያ የፖለቲካ ሁኔታ በጣም የመቀያየር ሂደት ነው እያየን ያለ ነው ሰሞኑን። እንደዛም ሆኖ ምንም ነገር አልተፈጠረም። በሰላማዊ መንገድ ምርጫን አካሂጄ በምርጫም ተመርጬ ለዘላለም ቆያለሁ የሚል የብልጽግና እንቅስቃሴም እያየን ነው በየጊዜው። የምርጫ ቦርድ ያወጣው መግለጫ አለ። ቦርዱ ምንድነው ያለው? በሰባተኛው ጠቅላላ ምርጫ የሚሳተፉ ፓርቲዎች እጩዎቻቸውን እንዲያስመዘግቡ ጥሪ አቅርቧል። እንደገና ደግሞ ከዚሁ ጋር በተያያዘ የተለያዩ ፓርቲዎች ከዚህ በፊት አቅርበነዋል ምርጫ ቅድመ ሁኔታዎችን አንተ በዝርዝር የሄድክባቸውን እነዛ ቅድመ ሁኔታዎች በትክክል መሬት ላይ ካሌሉ በስተቀር ምርጫ የሚባል ነገር የማይታሰብ ነው የሚል ነገር ወጥቷል። አሁንም ምርጫ የዲሞክራሲያዊ ሂደት ማሳለጫ እንጂ የይስሙላ መርሃ ግብር ማሟያ ሊሆን አይገባም ብሎ በወቅታዊ ጉዳይ ላይ ትብብር ለኢትዮጵያ አንድነት የሰጠ መግለጫ ነው። ይሄ ትብብር ለኢትዮጵያ ባለፈው 5 እና አሁንም አዳዲስ ፓርቲዎች አንድ ላይ መተው የተሰባሰቡበት የቅንጅት እንቅስቃሴ ነው እና በዚሁ ላይ መስከረም 10 2018 በጋራ መስራት ቅንጅት የመሰረተው 5 የፖለቲካ ፓርቲዎች በሰላማዊ መንገድ ታግለን በነፃና ፍትሃዊ ምርጫ ተሳትፈን በማሸነፍ የመንግስትን ስልጣን በመያዝ የምንወዳት ሀገራችንን ኢትዮጵያን ከገባችበት ምስቅልቅል ለማውጣት የምንታገል እንደመሆናችን ምርጫ የዓላማችን እቅድ መሰረት በቅርቡ እንዲጀመር የሚጠበቀውንም የምርጫ ሂደት እንደ ከፍተኛ ባለድርሻ አካል በቅርበት እየተከታተል እንገኛለን ይሉና በየትኛውም ሀገር ምርጫ ሲካሄድ ብዙ ያልሆኑ ነገር ግን ለምርጫው ስኬታማነት ቁልፍ ሚና የሚጫወቱ እጅግ መሰረታዊ የሆኑ ቅድመ ሁኔታዎች ሊሟሉ እንደሚገባ እውን ነው ብሎ እነዛ ቅድመ ሁኔታዎች ከዚህ በፊትም በገለጽነው መሰረት ዘርዝሯቸዋል። በሀገራችን እየተካሄደ ያለው እርስ በርስ ጦርነት በአስቸኳይ እንዲቆም በየእስር ቤቱ ያለ ፍርድ ታጉረው የሚገኙ እና የፍርድ ሂደታቸው ሆን ተብሎ እየተራዘመ ያለ የፖለቲካ እስረኞች እንዲፈቱ፣ በየእስር ቤቱ ታጉረው የሚገኙ መገናኛ ብዙሃን ባለሙያዎች ያለምንም ቅድመ ሁኔታ እንዲፈቱና በነፃነት እንዲዘግቡ ብሎም ህዝብ ግብር እየከፈለ ያቋቋማቸው በመንግስት ቁጥጥር ስር ያሉ መገናኛ ብዙሃን ከስርዓት አገልጋይነት ግለሰብ አወዳሽነት ወጥተው የተቃዋሚንም ድምፅ እንዲያሰሙ ለምርጫውም ተገቢውን ሽፋን እንዲሰጡ እንዲደረግ በጥብቅ እናሳስባለን የሚል መግለጫዎች ወጥቷል። ሌሎች መረጃዎች አሉ። ደረጃ ወደ አንተ ልሂድ። አመሰግናለሁ መቲ። እንግዲህ ያው ዛሬ አጋጣሚ ተቃውሞዎች እየተቀጣጠሉ ያሉበት ቀን ነው። ይሄን ውይይት ስንጀምር ያው በምርጫው ጀመርሽውና ያው ተናግሮታል፣ ፓርቲዎቹ መድረክ ተናግሮታል። ምን ማለት ነው ምርጫ ካልሽ መቲ? ምርጫ ማለት ሰዎች እንደው ታዩ ነፃነቱ እንኳን ባይኖር የተወሰነች ትንሽ ምህዳር እንኳን ተፈጥሮላቸው ተፎካክረው ሀሳባቸውን ሽጠው ነፃ አመራጭ፣ ነፃ ዳኝነት ሌላ ነገር ሆኖ የሚያደርጉት ውድድር ነገር ነው። እንደው ሌላውን ታዩ የእስረኞች መፈታት የህሊና የምናምን ታዩና እንደው ባለው እንኳን በዚሁ ድባብ ባለው አምባገነናዊ አሰራር ታዛቢዎችን በሌሉበት ምንም በሌሉበት እንኳን ታዩና ተወዳዳሪዎች የት ቦታ ነው ሂደው ቅስቀሳ የሚያደርጉት የሚለው ብቻ ዝም ብሎ አንዱን እንደው ጥቂቱን ቀላሉን ጥያቄ ማለት ነው ማንሳት ይቻላል። ምርጫ ማለት ሰዎች መዋቅር አለን በሚሉት ፓርቲዎች ወይም የግል እጩዎች መዋቅር አለን ደጋፊ አለን በሚሉባቸው አካባቢ ሄደው ቅስቀሳ የሚያደርጉበት ነው ከተባለ የምርጫ ቦርድ ወይዘሮ ሜላት ቀለመወርቅ የሚባሉ ሴትዮ ከየት እንዳመጡት አላውቅም። በዚህ እድሜያቸው ወደ የትም ቦታ ለመንቀሳቀስ አያዳግትም በአሁኑ ሰዓት ምርጫውን ለማድረግ ሲሉ ዛሬ እኔ አንድ ከሰራኋቸው ዜና ከ3 ቀን በፊት የእንግሊዝ መንግስት ነው፣ ዛሬ የካናዳ መንግስት ነው ዜጎቻችን ወደ ኢትዮጵያ እንዳትንቀሳቀሱ የሚል የጉዞ ማስጠንቀቂያ ያወጡት። በዚህ የጉዞ ማስጠንቀቂያ ላይ የተጠቀሱትን በቀይ የተከበቡት ላይ ነው እንዳትንቀሳቀሱ የሚለው ብትመለከቺ መቲ አገሩ ሙሉ በቀይ ተከበው መሀል አዲስ አበባ ላይ ነች ትንሽ ነገር ያላት ነፃ
በአዲስ አበባም ቢሆን ይላል የዛሬው ግን የካናዳ መንግስት መግለጫ። ይህ ማለት በአዲስ አበባ በነፃነት ተንቀሳቀሱ ማለት አይደለም። በአዲስ አበባ የምትንቀሳቀሱበትም ጊዜ ግዴታ ካልሆነ ጉዳይ ካልሆነ በስተቀር እንዳትጓዙ። ያም ከሆነ ከፍተኛ ጥንቃቄ ያስፈልጋቸዋል። ምክንያቱም በከተማዋ ወንጀል ከጊዜ ወደ ጊዜ እየተባባሰ እየከፋ መጥቷል። ተመልከች፣ የቀረ የለም። ትግራይ፣ ኦሮሚያ፣ አማራ፣ ቤንሻንጉል ይገርምሻል። አፋር አልቀት በቃ አትጓዝ፣ ወደዛ አደገኛ ነው። ያለችው ደህና ቦታ አዲስ አበባ ናት። ይህ ማለት ግን ወደ አዲስ አበባ ሂዱ እያልኳችሁ አይደለም። ግዴታ ሆኖባችሁ ከሄዳችሁ ከፍተኛ ጥንቃቄ እንድታደርጉ እዛም ላይ የሚል ያስተላልፉት ማን? የካናዳ መንግስት። ዛሬ ከ3 እና ከ4 ቀን በፊት የእንግሊዝ መንግስት ተመሳሳይ መግለጫ እያወጡ ወይዘሮ ሜላት ይሄንን ያዳምጣሉ። እንግዲህ እና አዲስ አበባ የእንግሊዝ የመንግስታት የካናዳ መንግስታት ለዜጎቻቸው ነው የሚያስቡት። ለአንድ ዜጎቻቸው የሚጨነቁ መንግስታት ናቸው። ኢትዮጵያ ውስጥ ብዙ ነገር አላቸው። የሳተላይት መረጃ፣ ካሜራ፣ ሁሉ ነገር አላቸው። ይሄን ነገር እየተናገሩ በሚናገሩበት ሰዓት ላይ ከምን አይነት ህሊና ነው እንደዚህ አይነት ንግግር ያደረጉት? አዎ ምርጫውን አንዳንድ ቦታዎች ላይ እናስችላለን፣ አንዳንድ ቦታዎች ላይ ያስቸግራል የጸጥታ ሁኔታ ብሎ መናገር ማንን ነው የሚያስከፋው? አንዳንዶች የመስሎ አዳሪነታቸው ጥግ፣ ያስመሳይነታቸው ጥግ ከቀጠሯቸው በላይ ሲሆን በጣም ያሳዝናል። ደግሞ ሴትዮ እድሜያቸው የገፋ ነው። ቢያንስ ስለሚሞቱ ስለሚገደሉ ህፃናት ይሰማሉ። እናት ናቸው። ሌላው ቀርቶ በሃይማኖት ምክንያት በተለያየ ምክንያት የሚገደሉ የሚታገቱ ሹፌሮች ምን የሚሉ በየቦታው ስላለው ጦርነት ያደርጋል። ኢትዮጵያ ውስጥ ምርጫ ላለመካሄድ የሚያግደን የጸጥታ ሁኔታ የለም። በነገር ላይ ደረጀ ይሄንን ሲሉ አንደኛው ያው ያለው ነገር በአንተ ሙሉ በሙሉ ነው የምስማማው። ቀልድ ነው እየተደረገ ያለው። ግን ምንድነው የነሱ መከራከሪያ በኤሌክትሮኒክ መንገድ ነው የምናደርገው። በተለይ ምዝገባውን የሚባል ነገር አለ። አሁን ትምህርት ተዘግቶበት ኢንተርኔትም አጥቶ ብዙ ነገር ተዘጋግቶበት ቤት የተቀመጠው ሰው እንዴት ነው ያላደርግ የሚችሉ ነው? ወይስ እነሱ ለሚፈቅዱላቸው ብቻ ይሄንን አክሴስ ይሰጣሉ የሚለው ጥያቄ ነው እንጂ የነሱ ምላሽ በኤሌክትሮኒክስ ነው፣ ሁሉ ነገር በኦንላይን ነው በተለይ ምዝገባው የምናደርገው እና ይሄ ምንም መሄድ አያስፈልገውም ይመስለኛል። እንዴ መመቲ በኤሌክትሮኒክስ የት ጋር ነው የምታደርጊው? በቅርቡ እኮ ወርልድ ፉድ ፕሮግራም በዓለም እንትን ያለው እኮ ባወጣው መረጃ እኮ ከ133 ሚሊዮን ህዝብ ደህና ኑሮ የሚኖሩት የዚህ አክሰስ ያላቸው እኮ 4 ሚሊዮን አይሆኑም ብሏል እኮ። ለምንድን ነው የምንረሳው በገበሬዎች መካከል ተከበን መኖራችን? የኢትዮጵያ ህዝብ ለምንድን ነው እንኳን በእንዲህ አይነት ነገር ለማድረግ መኪና የማይገባባቸው ቦታ እንደሚኖር ህዝቡ ለምንድን ነው የምንረሳው? ኢንፍራስትራክቸር ባልተሟላበት ምንም ነገር በሌለበት እንኳን ኢትዮጵያ በጥቂት ባደጉት ሀገሮች ይሄ ነገር ሊደረግ ይችላል። አሁን ባለው የኢትዮጵያ ሁኔታ ያለው ሁለት ያኮ ብቻ አይደለም። ቅስቀሳ እኮ በኤሌክትሮኒክ አይደረግም እኮ። የምርጫ ቅስቀሳ ደጋፊዎችን እንኳን እዛና አሜሪካም እዚህም እኛም ሀገር ይዞሽ ነው የምትቀሰቅሽ፣ እየተናገርሽ ነው የምታደርጊው። መሸፈጥ ነው እንጂ ማለቅለቅ ነው የሚባለው። እንደዚህ ከዛ እኮ የተለየ እኮ አይደለም። ማለቅለቅ ነው የሌለ ነገር። ይሄን አብይ እንኳን አይናገረውም እኮ። ዞሮ አይ ስማ ትእዛዙ ከዛ ነው የመጣው። የፈለገ ነገር ብትሉ ምርጫውን እናካሄዳለን ብሎ ሲዝት የነበረው እሱ ነው። አዎ እሱ በይማ ተብለው ነው። ግን ቢያንስ በዚህ ደረጃ ሲዋሽ እንደ ትልቅነታቸው ትንሽ እንትን ማድረግ ያስፈልጋል። የሆነ ሆኖ ምን እያሉ ነው? አዲስ አበባ የሆነች ቦታ እናደርጋለን በየወረዳዎቹ። እዚህ አዲስ አበባ ዙሪያ ያሉ እንትን የምንችልበት አደርገናል፣ አብይን እናነግሰዋለን፣ ምን ታመጣላችሁ እያሉ ነው። በቃ ይሄን ነው፣ ሌላ ነገር አይደለም እንጂ ምርጫ ኢትዮጵያ ውስጥ መደረግ እንደማይችል የውጭ መንግስታት ሁሉ እየነገሩን ነው የሚገኙት። ዜጎቻቸውን ከአዲስ አበባ ውጭ እንዳትሄዱ፣ አዲስ አበባ ላይ ተጠንቀቁ እያሉ። ያ ብቻ አይደለም። ወደ ዛሬው መረጃ ስንገባ እነሱ እየተናገሩ ያሉት ስለ ወንጀል፣ ስለ ትጥቅ ትግል፣ ስለ መሳሪያ ዝውውር ነው። የውጭ ሀገር መንግስታት ኢትዮጵያ ውስጥ በተለይ የትጥቅ ትግሉ ተባብሷል። በተለይ ዛሬ ካናዳ መንግስት ያወጣው ላይ በኦሮሚያ እና በአማራ ክልል እየተደረጉ ያሉ ጦርነቶች አሁን ከትግራይ ጋር ያለው በድንገት ይላል፣ በድንገትና ባልተጠበቀ ሁኔታ አዲስ አበባ ውስጥ መፈንዳቱ አይቀርም ይላል። ራሳቸው ያለውን ውጥረት ስለተመለከቱት ለዚህ ነው አዲስ አበባ ማትዱ የምንለው ይላል። ስለዚህ ይሄ በሆነበት ሁኔታ ላይ የዚህ መሳሪያ ትጥቁ የትጥቅ ትግሉ ዛሬ ተቃውሞ ተነስቷል። ተቃውሞ ዛሬ መጀመሪያ አይደለም። ባሳለፍነው ሳምንት አብረን ያምች ጋር እንደዘገብናቸው
የመምህራን ተቃውሞ ከደሞዝ ጋር በተያያዘ የሾፌሮች ተቃውሞ መኪናዎቻቸውን አቁመው ብዙ ነገር ስንመለከት ነበረ። እነዚህ ህዝባዊ እምቢተኝነት የሚባሉት ነገሮች ዲስኦቢዲየንስ ነው የሚባሉት ነገሮች እያቆጠቆጡ ነውና ባሳለፍነው ሳምንት ብዙ ቦታ ላይ ነው። በተለይ ዛሬ ደቡብ ኢትዮጵያ ብዙ መምህራን በርካታ ወረዳዎች ስለተዘጉ በሻንጣ ሁሉ ነው አሉ ብር ይዘው ሄዱት ለመክፈል፣ ግን ለተወሰነ ቦታ ነው የሚከፍሉት። እሱም አልተሳካም። ይሄ በሆነበት ሁኔታ ላይ የእነሱ ተቃውሞ እየተቀጣጠለ ባለበት ሁኔታ ላይ መፍትሄ ሳይሰጥ አሁን ህዳር በሚቀጥለው ሳምንት ወይም በዚህ ሳምንት መጨረሻ ጤና ባለሙያዎች ሁለተኛውን ዙር ለመጀመር አስታውቀዋል። እሱም ባስታወቁበት ሁኔታ ዛሬ ደግሞ አይተሽ ከሆነ የዩኒቨርሲቲ ተማሪዎች በተለይ የአምቦ ዩኒቨርሲቲ፣ የአርሲ ዩኒቨርሲቲ፣ የቡልዴ ሆራ አሁን ደግሞ ወደ አሳ ዩኒቨርሲቲ ወደ ሌላችሁም እየተዛመተ ነው። እስከምንገባበት ድረስ ወደ ብዙ ቦታዎች እየሄደ ነው። ምክንያታቸውን ከማቅረባችን በፊት ተቃውሞ የተነሳበት ቀን ነው ዛሬ፣ ከትጥቅ ትግሉ ባሻገር ማለት ነው። አንድ የተማሪዎቹን እስኪ እንስማቸው። እነዚህ የአርሲ ዩኒቨርሲቲዎች ናቸው። ሌላም አለ፣ ሌላም ካለ እንደዚሁ ለምልክት ያህል ማለት ነው። ይበቃናል። ሌላ ደግሞ አለ የአምቦ ያላቀረብነው። ለምንድን ነው የአምቦቹ ዳውን ብርሃኑ ሂዱና ደግሞ የሆነ ፐርሰናል የሆነ ነገር ስለሚናገሩ እሱ እንትን እንዳይል ብዬ ነው ሚዲያው ላይ ያ ስለሚያደርጉ ከሚል አኳያ ነው የተው ነው። እና እንደምትመለከችው ነው። ይሄ ነው እንግዲህ ዋናው የተቃውሞ ዋናው ምክንያቱ ለአሁኑ ለተነሳበት ምክንያቱ ለአንድ ዓመት ሲቀራቸው አታችመንት ምርቃት ሲቀራቸው ማለት ነው ወደ ገጠር ትላካላችሁ የሚል አዲስ ፖሊሲ ወጥቷል። እንደገና ከመጪው ዓመት ጀምሮ ተግባራዊ ይሆናል የሚል ነገር ነው። አንድ ዓመት መስራት አለባቸው የሚል ነው። ግን ይሄን ሁሉ ተቃውሞ ያስነሳው ይሄ ብቻ ነው አይባልም። ዊ ኒድ ጀስቲስ ሲሉ እየሰማቻቸው ነው። ዳውን ብርሃኑ ሲሉ እየሰማቻቸው ነው። ብዙ በትምህርት ፖሊሲ ላይ የተበላሸብን ነገር አለ ነው የሚሉት ፕሮፌሰር ብርሃኑ። በአንድ ወቅት በትምህርት ጉዳይ አንዲት ነገር ጣልቃ ገባብህም እንደፈለግህ አድርግ ብሎ አብይ ነግሮኛል ብለው ነው የተናገሩት በአደባባይ። ስለዚህ እኔም እሱን ለመቀየር ነው የመጣሁት ብለዋል። አሁን ግን ስንመለከታቸው እነዚህ ተቃውሞዎች አንድ ተማሪው እንደመረረው ያስታውቃል። በብዙ ቦታ መዛመቱ ማለት ነው። ብዙ ነገሮች ሲነሱ ነበረ። ከአመጋገብ ጀምሮ፣ ከካፌ ጀምሮ፣ ከምኝታ ጀምሮ ብዙ ነገር በቃ ዩኒቨርሲቲ አይመስልሽም። ዩኒቨርሲቲዎቹ ራሱ የተበላሸ እንትን ውስጥ ያሉ የሚመስሉት እሱ ተደማምሮ ቆየና አሁን ይሄ ነገር ሆነ ነው። ይሄ አንድ ቅድም እንዳልኩሽ ህዝባዊ ተቃውሞዎች ወደ ዩኒቨርሲቲዎችም እየተቀጣጠለ መምጣት ነው። በሚቀጥሉት ቀናትም ይቀጥላል። ሁለት ይሄ ተቃውሞ ከመነሳቱ በፊት በሌላም አንግል እንድናየው የምፈልገው የክብር አባላት የሚባሉት የብልጽግና አባላት የመከላከያ ማለት ነው። የመከላከያ የክብር አባላት የሚባሉት የብልጽግና እነዚህ ብልጽግና ደጋፊዎች ቀንደኞቹ ገርሞ የነበረ ብርሃኑ ላይ ሲጽፉበት የፖሊሱን የትምህርት ጥራት እያለ ፖሊሱን አበላሸ። እንደውም በተዘዋዋሪ በድብቅ ህዝብና ተማሪዎች መንግስት ላይ እንዲያምፁ ነው የሚሰራው የሚል ሁሉ ነገር ጻፉ በአደባባይ ማለት ነው። እኔ እንደውም ካሁን ያው ቅርብ ስለሆኑ ለባለስልጣኖቹ አጥፉ ይባላሉ ብዬ ሳይ ነበር። የለም፣ በፍጹም የለም። ያን ነገር ተመልክቻለሁ። ሁለት ዛሬ አመፅ የተነሳባቸው አካባቢዎች ጋር የተንጸባረቀው መፈክር በተደጋጋሚ አይተሽ ከሆነ ዳውን ብርሃኑ ይሄን ነገር ብቻው እንደማያደርገው ይታወቃል። ምንም ይሄን አልገባብህም ቢለው አንዳንድ ወሳኝ ነገሮች ላይ በተለይ እኔ ከሚወድቁት ተማሪዎች አኳያ ለአብይ ያስፈልጉታል ለመከላከያ ተናግሯል። እንደዛ ነው ባስበውና ይሄ ነገር በሆነበት ሁኔታ ላይ ዳውን ብርሃኑ ተብሎ ብርሃኑ አሁን ከስልጣን ቢወርድም ባይወርድም ያው ነው ለሱ ነው የምልሽ። ለምንድን ነው ይሄን የምለው? አንድ እስከዛሬ ድረስ ምርጫ አሸነፋችሁም አያችሁ። እኛ ግን ቸር ሆነን በኢትዮጵያ ታሪክ
ወንበር ሰተን ሚኒስትር ያደረገ እንደ ብልጽግና አይነት ፓርቲ ውሰዱ ብርሃኑ እዛ በለጠ ቀጀላ እያለ ምሳሌ ነው ያደረጋቸው። በዚህ ሁኔታ ላይ ያለች ደግሞ ይሄ ይጨመራል። አሁን ሴፍ ካደረገች ካዳነሽም ይሄን ነው የሚያነሳው። ሻይ ሲጠጡ ወይ ሌላ ቦታ ላይ ብርሃኑ እንዲወርድ ይፈልጋሉ፣ ግን አይሆንም። እኛን እስከጠቀመን ድረስ ይሰራል ብዬ አስቀጥየዋለሁ። ችሎታ ነው የሚያደርገው። አለበለዚያ ደግሞ በቃ ምን እናድርግ? ተማሪው በዚህ ደረጃ ድረስ ህዝቡ እንደዚህ እያለ ከሆነ ጡረታ ትወጣላችሁ የሚል ፍንጭ ካሁን በፊት ሰጥቷቸው ነበር። ትልቆቹ ሌላ ቦታ ብትሰራልን ይባላል፣ በዛት ይባላል። በሁለቱም መንገድ ከቦታቸው ቢነሱም ባይነሱም ተመሳሳይ ነው እጣው። ግን ምንድነው የምለው ይሄ ነገር እንደማይቀር መቲ አንቺም እኔም ሁላችንም ተናግረናል። ሁሌ እነሱን ዲክታተሮችን ሰርፍ ለማድረግ እስከሄድክ የምታምንበት አቋም ጋር እምነት ጋር የውስጥ ዲና ጋር ተጣልተህ ያየኸውን ነገር እስኪ እንዳላየው ልሁን እስኪ ቆይ ይሄ ይሆናል እያልክ ራስን እየቸወርክ በሄድክ ቁጥር በመጨረሻ ላይ አንተ ላይ ይመጣል። ፍጠን፣ ራስህን አግኝ፣ ፈልግ እያን ስንጮህ የነበረው ለዚህ ነውና ከዚህ ጉዳይ ተቃውሞ እየተቀጣጠለ ነው። ከተቃውሞ ባሻገር ደግሞ በፕሮፌሰር ብርሃኑ ነጋ ላይ ተቃውሞ ያነጣጠረ ነገር ነው። እስኪ ወደ ሌሎች ከመግባቴ በፊት አንቺ የምትይው ነገር ካለ? ያው የትምህርት ነገሩ ብዙ ሰው በትምህርት ላይ ለውጥ ይመጣል ተብሎ ታስቦ ነበረ። እንደሚታወቀው በወያኔ ጊዜ ትምህርት ብዙ ሰዎች ትምህርት ቤት ይሄዳሉ፣ ግን ጥራት ያለው ትምህርት አይማሩም ነበር። እንደሚታየው በየመስሪያ ቤቱ በየምኑ ብዙ ክፍተቶች ነበሩ። አሁን እኮ ከዚህ በፊት ደጋግሜ እንዳልኩ የኢትዮጵያ ሕዝብ ቁጥር በጨመረ ቁጥር ዩኒቨርሲቲና ትምህርት ቤት መጨመር ሲገባው ተማሪ አጥቶ ዩኒቨርሲቲና ትምህርት ቤት የሚዘጋ አገር ወዴት እየሄደ እንደሆነ በጣም አሳሳቢ ነው። ደግሞ ለዛም እኮ መፍትሄ የለም። በቃ እኛ ይሄንን ነው መስፈርታችን ብለው አወጡና መስፈርቱን ካላሟሉ በቃ አይኖሩም፣ ሌላ አማራጭ የለም። ወይም ያንን መስፈርት እንዲያሟሉ ሌላ አባሪ ነገር ይሰጣል። ብቻ ብዙ አንተ ያልከው ነገር ነው። ከዚህ በፊት ጠቅላይ ሚኒስትሩ እኛ እኮ በ3 ወር ሰራዊት እንትን ማለት እንችላለን፣ ብዙ ስራ ፈት ወጣት አለን፣ በ3 ወር ሰራዊት ማሰልጠን እንችላለን፣ ብዙ ሰራዊት አለን። ሌላም አንድ ሰው ብርሃኑ ጁላና ብርሃኑ ነጋ በመተባበር የሚጫወቱበት ትውልድ ብሎ አንድ ዶክመንተሪ ነገር ሰርቶ ነበር። ያ ምንድነው የሚለው የማይገቡት ግር ብለው ወጥተው ለብርሃኑ ጁላ መከላከያ ውስጥ ይገባሉ። ከዛ በኋላ በጦርነት ነው እድሜያቸውን የሚጨርሱት ማለት ነው። ሀገር በማልማት አይደለም፣ ኑሮ በመኖር አይደለም፣ ሌላ ነገር በሙያ በመሰልጠን አይደለም። እኔ መቼም ኢትዮጵያ በዚህ ሂደት ከሄደች አሁንም ከዚህ በፊት የዩኒቨርሲቲ መሰረት ሚዲያ አውጥቶታል። አንዳንድ ሰዎች አይ ሌላ ክርክሩ ተጀምሯል የሚሉ ናቸው። እንግዲህ ከአንድ ዩኒቨርሲቲ ብቻ በሺዎች የሚቆጠሩ ሰዎችን መቀነስ ከጀመርን በቃ ዩኒቨርሲቲም ሊቀር ይችላል ማለት ነው። ምን እንዴት እንደሆነ አላውቅም። አንዳንድ ሃይስኩሎችም ተዘግቷል። ይህንን ይዘህ ትምህርት አለ፣ ትምህርት ሚኒስቴር አለ፣ ትምህርት እየሰራ ነው፣ ትምህርት እየተማርን ነው ማለት በጣም አደገኛ ነው። በጣም አደገኛ ነው። ደግሞ የትምህርት ጉዳይ የሚጎዳን ለዕለቱ ብቻ አይደለም። ዛሬ አንድ ነገር ይጠፋል፣ አንድ ልጅ ይጠፋል፣ ነገር ልትተካው ትችላለህ። አንድ ያመለጠን ትውልድ እንዴት ነው ሌላ አንድ ሙሉ ትውልድ ነው ዋጋ የሚያስከፍለው። እና በዚህ ደረጃ የኢትዮጵያ የትምህርት ነገር በጣም አደገኛ ነው። በተለይ ጨርሶ ትምህርት ቤት ደግሞ የማይሄድ ብዙ ትውልድም ያላት ሀገር ስለሆነች እኔ አለም ብዬ አላስብም። በዚህ በትምህርት ጉዳይ ላይ ወይ ስራዬ ተብሎ ወደ ጨለማ እየተጓዝን ነው ወይንም ደግሞ በዚህ በትምህርት ጉዳይ ላይ አለ ብዬ የማስበው ምንም ነገር የለም። ምናልባት ወደዛ ከመሄዳችን ወደሚቀጥለው አንተ ከመሄድ በፊት አንድ ቪዲዮ ላሳይ፣ የመማርና ያለመማር ለውጡን እንድታየው ነው። በዛው መቼም የኢትዮጵያ ሕዝብ በብዙ ነገር ነው መከራውን የሚበላው። በማይረዱት ሰዎች፣ ባልተማሩ ሰዎች፣ የሚናገሩትና የሚጠይቁትን በማያውቁ ሰዎች፣ ትምህርት ቤት ህግ በማያውቁ ሰዎች ነው መከራውን የሚበላው። እና ይሄን ቪዲዮ እንመልከተው።
ደውል ካርብታል ይሄ ራሱ ኮሪደር ትንሽ የሚያሰው ከዛኔ ደግሞ ይሄንን ከነካሜራ ያዝልኝ አንተ እኔ የምጠይቅበት አንተ ይኸውልህ ስለ ቁሚና ያላት እሱ ነው ያስቆማታል። አዎ አይ ሳር ረገጥሽ ነው። እኔ ልጅ ይዣለሁ ልጅ ታሞብኛል ነው አልረገጥኩም ነው። እሺ በዚህም ከተባባልን በኋላ እሺ ቅጣኝ 5000 ብር ክፈይ አላት። ቅጣኝና ግን ወረቀት ስጠኝ፣ መንጃ ፈቃዴን ከወሰድክ ወረቀት ስጠኝ። ለምን ትራፊክ ፖሊስ መንገድ ላይ ሲጠይቀኝ መቀጣቴንና መንጃ ፈቃዴ አንተ ጋር መሆኑን ማሳየታል። እንዴት ይግባቡ? በቃ ይሄን ነው ትምህርት የምልህ። እንዴት ይግባቡ? መጀመሪያ በተለይ በስማም የአዲስ አበባ ሰው ወይም ህግና ስርዓት አከብራለሁ የሚል ሰው ምንም ህግ በማያውቁ ሂዱና በሉት፣ ይሄን ህዝብ አማሩት፣ እንደልባችሁ ተጫዋቹበት ተብሎ የተላከባቸውን እንደዚህ አይነት ቡድን ጋር እንዴት ይግባቡ? አሁን እኮ እኔ እኮ ለእሷ ይሰማኛል። እዚህ ጋር ቆሜ መቼም ይገባል ለማስረዳት እየሞክ ቅጣኝ 5000 ብር በቃ ጽፈህ ግን ስጠኝ። 5000 ብር ነው እንግዲህ የምትቀጣው። ሳር ረግጠሻለሁ ምናምን ነው እኮ ሰፈሩ ራሱ እንኳን ሳር ምንም አይተዋል አይደለ? ጉራንጉር ነገር ነው። እና ይሄ ነው የሚመጣው ያልተማረ ሰው በዘር እየመረጥክ የምታመጣው፣ በቡድን እየመረጥክ የምታመጣው፣ ለበቀል የምታመጣው፣ እንደፈለክ ደግሞ በሙስና በወንጀል አምጥተህ እንደፈለክ እንትን ብለህ ተጠቀምና የኔ አጋሽ እና የኔ የዙፋን ጠባቂ እስከሆንክ ድረስ ህዝቡን ተጫወትበት ብለህ ስትልከው እንደዚህ ነው ፍርድን በአደባባይ ላይ የምታጣው ማለት ነው። እና በጣም የሚገርም ነገር ነው። በተለይ በዚህ አጋጣሚ አዲስ አበባ ላይም ደግሞ ይሄም አንሶ እኮ በየጊዜው አፈሳው ደግሞ ጭራሽ አሁን ደግሞ እንደገና ተባብሷል። ይወስዱታል፣ ይደበድቡታል፣ ይፈቱታል። አሁን ደግሞ ሰሞኑን እየታፈሰ ነው ያለው። ለመብት እንደውም ልጅቷ እንደው ታሳዝናለች። ግን ጎበ በነገራችን ላይ መቲ እኔ ኢትዮጵያ እንዴት ጣልቼ ከዛውኝ ዘግቤያለሁ። አይተሽ ከሆነ አዳምጠሻል? ትራፊክ ጋር ተጣልቼ አሁን ጣልቻለሁ። የዛሬ 2 ዓመት እዛ እንደነበርኩ ማለት ነው። የእኔ ደግሞ ምን መሰለሽ ቅጣይ ስትያቸው ስጠኝ ነው መሰል የሚፈልጉት ነው ስትያቸው። እኔ ደግሞ መሰለኝ ወደ ሀዘን ቤት እየሄድን ወንድሜ ነው የሚነዳው እና እንዴት በዚህ ቤልቱን አድርጌ ማለት ነው በዚህ እንዴት ካፖርት አደርጋለህ በዚህ ሙቀት ይሄን ጃኬት አድርገህ እንትን ሲለኝ መኪና ውስጥ ነው በጣም አላበኝ። ውይ እውነትህን ነው ላጥፈው አልኩና በጣም ይገርምሻል እኮ እኔ ህግ አውቃለሁ፣ እዚህም ቤልት ለምጃለሁ ራሱ። በጣም የሚገርመው ነገር ልክ ካፖርቱን አውልቄ መልሼ ሳረገው ማለት ነው ግጥምጥም አለ ትራፊኩ ማለት ነው። ቁም አለ እንሲለ ቤልት አላረገም ማለት ነው። አድርጓል አላደረገም ታያለህ፣ ይሄ ካፖርት ታያለህ አለ። በዚህ አጋጣሚ አይተው ነው ሲለው ነገርኩት። እኔ ይገባዋል ብዬ እኔ አድርጌያለሁ፣ ለምዶብኛል ቤልት ማድረግ። ግን እንደምታየው በጣም አልቦኛል። ይሄን ጃኬት አውጥቼ ነው አንተ ጋር ሳረግ ነው ግጥምጥም ያለው እንጂ እንትን ብዬ አይደለም። ለዚህ ነው ከተረዳኝ አልኩት። አንተ ምን አገባህ? እኔ ያወራሁት ሹፌሩ ጋር ነው አለ። አይ እኔ ደግሞ ቤልት ካላረገ እዚህ ሀገር ታውቂያለሽ አይደል ያላረገው ነው እንጂ የሚቀጣው ሾፌሩ አይደለም። ጥፋት ከሆነ እኔ ጋር ስለሆነ ለዛ ነበር ያናገርኩት። አርፈህ ተቀም ምናምን እያለ በቃ ኃይለ ቃል ይናገራል። ያ ምንድን ነው ያለው ሾፌሩ? ዱላም አለ እኮ ዱላም አለ። ቅጣኝ አለው። እሺ በቃ የምታደርገውን አድርግና ቅጣኝ፣ ጻፍና ስጠኝ አለው። ቀስ በላ አለው እሱ ራሱ ደግሞ ጸብ ነው የፈለገው። አትቆጣለህ እንዴ አለው። እንዴ እኔ እኮ ቅጣኝና ጻፍና ስጥ እኮ ነው የምትስለው። እንዴት እንዳደረገው ይኸውልሽ ሊመታ ሁሉ ደረሰ። ከዛ ያኔ መቼም በጣም ተናድጄ ነበር። እኔ ወረድኩና እኔ ጋር ኃይለኝ ጻፍ ተጋደ መቼም ተናግሬዋለሁ ሚዲያ ላይ። በአጋጣሚ ሆኖ እንትና ጋር ነበር የደወልኩት
ትራፊኮች ከበው ዳንኤል ክብረት ጋር ደወልኩለት። በጣም ተናድጃለሁ። ምን አይነት ትራፊክ ነው እንትን ያላችሁት ብዬ በጣም ኃይለ ቃል ተናገርኩ ለሱ ማለት ነው። የት አካባቢ ነው ያለው አለኝ። እሱ ነገርኩት የነበርንበትን ቦታ። በኋላ ሰሙ መሰለኝ። እኔ እንደዛ አልፈልግም ነበር፣ ቅጣ ብዬ ነበር መጀመሪያ ያልኩት። ግን ቅጣም ስትዩ ሊመታሽ ያጨጋግ ይፈልጋል። መጨረሻ ላይ ይቅርታ ጠይቀውኝ እንትን አሉ። ግን ምን አልኳቸው? ይቅርታ ሲጠይቁኝ እንትን ሲላቸው ማታ ዘግበዋለሁ አልኳቸው። እየሆነ ያለውን ነገር አልተወውም፣ ያደረጋችሁትን ነገር። ሌላ ሰውስ የማይደውል ሰው ቢሆን እንዴት እንደሚያሰቃዩ ተመልከች። እና ቅጣ ስትያቸው እነሱ የሚፈልጉት 5000 አሁን እሷ ቅጣይ ከምትለው ወደዛ ወስዳ በእጇ 1000 ብር ብትሰጠው በሰላም ይደያዩ ነበር። እሷ ግን አይሽ የህግ ሰው ነች። በቃ ልትቀጣ ይፈልጋል። ቅጣና ወረቀቴን ስጠኝ በቃ ሄዳለሁ አለችው። ያበሳጨዋል፣ ያናደዋል። ስለዚህ አውቆ ያዘገያታል፣ ያንገላታታል። ሌላ ወሬ መግቢያ ማለት ነው። መቅጣትም ድሮ ደንብ አስከባሪዎች የመንገድ ትራንስፖርት እንትን ስራን የሚሰሩ አልነበሩም እስከማውቀው ድረስ። ለዚህም ሊሆን ይችላል የሚሰጣት ነገር የሌለው ዝም ብሎ በቃ ጉልበቱን ሊጠቀም ካልሆነ ገንዘብ አንቺ እኮ ነው ቀስ ብለህ እንደዛ ነው ዋናው ነገር። እኔ ደግሞ ታስሬ ነበር አንዴ እንትን ሚስካያዙናል መድኃኒዓለም ሄጄ ከቤተክርስቲያን ልክ ስወጣ ተሰብስበው አንዷን ምስኪን ልጅ ደግሞ እኮ የምትሸጥ ልጅ ነች። ያው ሰው ግር ያለበት ቦታ ነው፣ ረሃብ ነው፣ ችግር ነው። በቃ እኔ ቦታ ወይ መስጠት ነው መሸጫ፣ አለዛ ህገወጥ ነው፣ እዚህ ጋር መሸጥ አይቻልም፣ እዛ አስፓልቱ አካባቢ ስብሰባ ማዕከል አካባቢ የሚል ነው ህጉ። እኔ ደግሞ አንደኛ ህገወጥም ከሆነች በስነስርዓቱ መንገር ነው፣ ካልሆነች ደግሞ በመንግስት ደረጃ የሚሸጡበትን ቦታ መስጠት ነው እንጂ ሰው አትብሉ አትጠጡ እንዴት ይባላል? እሱ አይደለም የሚሆነው። መጥቶ አንዴ ላይ ወጡባት፣ መቷት፣ ደፉት እቃውን። ደግሞ በጣም ያዘንኩት እቃው ሽቦ ነው፣ የእቃ ማጠቢያ ሽቦ፣ ደህና ነገር እንኳን ቢሆን እና በጣም ነው ሆዴን በቃ ቆረጠኝ። ምክንያቱም ይሄም ኑሮ ሆኖ ማለት ነው። እቃ ማጠቢያ ሽቦ ሸጣ ስንት በቀን ስንት ትበላለች? የራሷ አንድ ሩም እንኳን ተከራይታ መኖር አትችልም። ይሄኔ በግሩፕ ነው የምትኖር። ይሄም ኑሮ ሆኖ እዛ ይመቷታል ማለት ነው። ከዛ ጣልቃ ለመግባት ሞከርኩኝ፣ አልሆነም። ቢያንስ በቃ ቀርጻለሁ ብዬ ስልኬን አወጣው። ከዛ ፖሊሶች ጠሩ፣ መጡ። ወረዳ 11 ነው ምናምን የሚባል ነበር፣ እዛ አቆዩኝ ማለት ነው። ኦፍኮርስ ማታ ወጥቼ ሰራሁት። ሊያስረዱኝ ሞከሩ። እኛ እኮ ተቸግረን ነው ምናምን አሉ። እኔ ተቸግራችሁ ህግ ማስከበራችሁ ስማማ፣ ዱላውን ምን አመጣው? በቃ ይሄ አግሬሽን፣ ይሄ ለኢትዮጵያ ህዝብ ለድሃው ያለ መራራት። ደግሞ ራሱ ድሃው ሀብታሙስ፣ እሺ ድሃው ደንብ አስከባሪ እኮ ድሃ ነው እኮ፣ ሀብታም እኮ አይደለም። ነገ እኮ እንትን የሚለው እኮ ጸበል የሚጠራራው እኮ ከነዚሁ ሰው ማህበረሰብ ጋር ልጆቹ እኮ አብሮት የሚማሩ። ለምንድን ነው እንደዚህ የሚከፋው? እና በጣም ግን ያው እንደምታየው ነው የሰውን ልጅ አራክሶ የሚያስተዳድር መንግስት ሲኖር ማንም በአንተ ላይ እጁን ያነሳብሃል፣ የሚያቆምልህ የለም፣ ተጠያቂነት ስለሌለ ማለት ነው። እና ልጅቷ ጥሩ ነው ያደረገችው። ከዚህ በፊትም ብዙ ሰዎች እንደዚህ እየተከራከሩ ነው። ለመብት መከራከር እጅግ በጣም ያስፈልጋል። ይሄንን ለማለት ፈልጌ ነው። ደረጃ ወደ ሌላ ነው። እኔም ይሄ ነው የምለው። ሰበር እንደሆነ ምራር እንደቅል አልመር ብሎ ነው ዱባ የሚቀቅል የሚል አይደል? ለምንድን ነው ይሄን የምልሽ መቲ? ዛሬ ተማሪዎች ተቃውሞ አንስተዋል። ሾፌሮች፣ ቅድም እንዳልኩት ሐኪሞች፣ መምህራን ሁሉም ጋር እየተዛመተ ነው። ምንድን ይቀራል ካልሽ ተቃዋሚ ፓርቲዎች ካሉ፣ አክቲቪስቶች ካሉ በዚህ ጉዳይ የሚታገሉ ኢትዮጵያ የኔ ጉዳይ ናት ብለው የሚያስቡ ሁሉ ኢትዮጵያ ላይ በአሁኑ ሰዓት የሚደረጉ ትጥቅ ትግሎች አሉ። ከዚህ በተጓዳኝ ደግሞ እንዲህ አይነት ነገሮች መቀጣጠላቸው ህዝቡ እየመረረው መምጣቱን የሚያሳይ ስለሆነ ትልቅ የሚያስፈልገው ነገር በአሁኑ ሰዓት ላይ መብት እንደዚህ አይነት የህዝብ ብሶቶችን እንዲህ አይነት ተቃውሞዎችን እየተደረጉ ያሉት በተነጣጠለ መልክ ነው። ሀገር እየተደረገ ያለው ሐኪሞች ለብቻቸው አረጉ፣ ባለፈው መምህራን አሁን እንደዚህ ምናምን እየተባለ ነው። ሌሎች አካባቢ እንደሚደረጉት እንዳየ ነው። ካሜሩን የተለያየ ቦታ ብዙ ቦታ እንደተመለከተው እነዚህን ተቃውሞ ድምፆች ወደ ተማከለ አሁን የተቃዋሚ ፓርቲዎች ስራ፣ የሌሎች አካላት ስራ መሆን ያለበት እነዚህን የህዝብ ብሶቶች እነዚህን ተቃውሞዎች እንዴት በተደራጀ መልክ እናደርጋቸው፣ ለውጥ እንዲመጣ የተፈለገው ለውጥ እንዲመጣ በተናጠል እየተቀጠቀጠ እንትን የሚለው በተናጠል ሰላማዊ ሰልፍ ቢጮህ ምንም የሚመጣ የለም። የአንድ ቀን የሁለት ቀን ሆኖ ይሄዳል። ለሌላ እንደዚህ ሆኗል። ሁሉም እንደባሰው ግልጽ ነው። አሁን ኢትዮጵያ ውስጥ ሊፈነዳ የደረሰ ነገር የታመቀ ነገር እንዳለ ግልጽ ሆኗል። ለማናቸውም በሁሉም የበለጸጉ
በኑሮ ውድነቱ በከተማ ነዋሪው በመንግስት ሰራተኛው በመጣም አሁን ትልቁ ስራ ይሄ ሁሉ ህዝብ መንግስት እኮ ገለባ ማለት ነው። የኢትዮጵያን ብቻ ማለት አይደለም። መንግስት ራሱ ጽንሰ ሐሳቡ የማናቸውም ሀገር መንግስት ከህዝብ ጋር ሲነጻጸር ጉልበቱ ገለባ ነው። የአሜሪካ መንግስት አሜሪካን ዛሬ ተመካክረው አድማ ቢወጡ በቃ ያበቃ ልጁን ይሰጣል። አስቀድሞ የተቀመጠው ኒውክሌር የምናምን ምንም አይሰራም። በቃ ህዝብ ተቆጣ ቀን አቅማቸው ባዶ ልጅ ሆነ። እኛ ጋር አሁን ይሄ የምትመለከቱው ቅድም ይችል ሲማታ ሲደባደብ ሲፎክር ደግኖ የሚሮጠው ምን የሚለው ሁሉ ይሄ ህዝብ አንድ ቀን የተነሳ ቀን መግቢያ ነው የሚፈልግ ያውቀዋል። ምንሽ ነው የሚይዝን የገዛ ፍርሃት ነው የሚይዝ። በተለይ ለዲክታተሮች ለአቅመቢስ ዲክታተሮች ለፈሪ ዲክታተሮች ባሪያ የሚያደርገን ምናችን ነው የራሳችን መንግስት ሲባል በተለይ በኢትዮጵያ ጋር የሆነ የሚፈር ኃይል ሌላ ነገር ያለው ጡጫ ያበጠ ምናምን አድርጎ የለም። በተለይ እንደ ኢትዮጵያ ያለ መንግስት ህዝቡ ከተቆጣ ያበቃት ነው። ስለዚህ ይሄንን በተበታተነ ያው ሰልፍ ማድረግ አይፈቀድም፣ ክልክል ነው። አስቸኳይ ጊዜዎች ተደንግጓል እየተባለ እሱ ፈንቅሎ ሰልፍ እየወጣ ያለ ማህበረሰብ አድማ እያደረገ የስራ ማቆም አድማ በየቦታው አለ። ይሄ የተበጣጠሰው ነገር ግን ለብቻው ለውጥ አያመጣም። እንደውም እዳ እያራዘመ ይቀጥላል። እንዲህ አይነት ነገሮችን ወደ አንድ ማምጣት በተቃዋሚ ፓርቲነት እየተንቀሳቀሳቸው አስቸጋሪ ሆኖ ያስታውቃል። ግን በዚህ ላይ መስራት ያስፈልጋል፣ መመካከር ያስፈልጋል። ጊዜው የቴክኖሎጂ ነው። መጻጻፍ ያስፈልጋል፣ መደራጀት ያስፈልጋል፣ ብዙ ነገሮች ማድረግ ያስፈልጋል። ያኔ የተደራጀ ነገር ሲሆን 3 ቀንና 4 ቀን በቂ ይሆናል። ህዝብ ቢብሎ በቃ ሲል አንድ ቦታ ያለው አንዱ ጋር ሲሰማማ ያ ነገር ሊፈጠር ስለሚችል ወደ ተማከለ በሚመጣበት ጉዳይ ላይ ሚዲያዎችም መስራት አለባቸው፣ ተቃዋሚ ፓርቲዎችም መስራት አለባቸው። በኢትዮጵያ ለውጥ መምጣት ግድ ነው ብሎ የሚያስቡ አካላት ከተራው ዜጋ ጀምሮ በኑሮ ከተማረረው ከተፈናቀለው መሄጃ ካጣው በእምነቱ ምክንያት ከሚደበደበው ከሚገደለው ቤተ እምነቱ ከሚፈርስበት ቤቱ ከሚናድበት ዜጋ ጀምሮ ያለ ሁሉ በዚህ ጉዳይ ላይ የሚመክርበት ጊዜ ነው። ትመር እንደሆነ ምረር እንደቅል አልመር ብሎ ነው ዱባ የሚቀቀል። እምቢ ካልክ እንደ ቀድሞ አይነት እናሳየች አይነት ምንም የማይገባው እኮ አለ። ምንም የማይገባው ታውቂያለሽ። አንድ የሆነ እየነገረችው ተመልከች እንትን የሚያደርግና ለእንደዚህ አይነት የጸጥታ አካል እያለቀስክ ትኖራለህ። ህፃኑ ልጅ ዳቦ ግዛ ብሎት የልጅ ልጃቸውን ታውቂያለሽ፣ 4 ዳቦ ግዛ ብሎት አቡዬን ከ4 ዳቦ ግዛ ብለው ይልኩታል። አያቱ ትኩስ ስለነበር ዳቦ አቡቱ ሲመጣ ሁለቱን በላው ላይ መንገድ ላይ መጣና ሰጣቸው። ሁለቱ ሳይት አለ ሲሉት ይሄው 1 2 ናቸው። ስንት ዳቦ ግዛ አልኩ? 4 ሁለቱ የት አለ? ይሄው ከሸጣች እኮ 1 ሺህ 2 ሺህ እየተወሳጩ አቡቱ አቤት አጠቃላይ ስንት ዳቦ ነው ግዛ ያልኩ? ነገር እንዳታመጣ ሳለ አላታርጉሽ እኮ ታዲያ ሁለቱን የታረከው ይሄው እኮ ታዲያ 1 2 ሰጠ። ምን ታረጊዋለሽ? እንደዚህ የሚያደርግሽ ሰው ቅጣይ ያለችው እንደዚህ ከሆነ ይሄ ነገር የማይገባው ነገር ከሆነ እንደዚህ እየደረግሽ እያለቀሽም እየተሰቃየሽም ነው የምትኖሪ። እንደዛ ነው የሚያደርጉሽ እና አብሮ ለእንደዚህ ለመብትሽ ለምንሽ እንደዛ መነሳት ያስፈልጋል። እንደዚህ ድረስ የማይገባቸው የጸጥታ ኃይሎች ናቸው። ቅድም አንቺ እንዳልሽው ህዝቡ ላይ እየቀደዱበት ያለው ለማለት ነው። ቢያንስ እኮ መብትን ማስከበር ነው። መሰረታዊ ጥያቄዎችን ብን ማስከበር መቻል፣ መንግስት እንዲያከብር እንዲፈራ ማድረግ መቻል፣ መንግስት አንተ የማትፈልገውን ህግጋቶችን እንዲቀይር እንዲያሻሽል፣ አንተ የምትፈልገው ነገር እንዲያረግ ማስገደድ በአለም ላይ የሚሰራበት ነው። አሁን ብዙ ሰው የሚፈራው መንግስት ለማፍረስ ለስልጣን ብሎ ምናምን ተብሎ ሰው ይጠየቃል ተብሎ፣ ህዝብ ግን እንደ ህዝብ የሚነሳው መሮት ተቸግሮ አልስማማ ብሎት ወይም ተበድሎ ነው። ያንን ነገር በመጠየቅ አንድ ላይ ሆኖ በመጠየቅ ብዙ ነገሮችን ማስተካከል ይችላል። ሌላውን ለፖለቲካ ሰዎች ይተው፣ የራሱን ጥያቄ በቃ የኑሮ ውድነት፣ የትራንስፖርት፣ የቤት ኪራይ፣ የግብር ጫና የመሳሰሉትን በዱላ የመደብደብ እንትን ግፍ ታፍሶ እስር ቤት የመግባት መዓት ጉድ ነው ያለው። እነዚህን በቃ አይገባኝም ይሄንን
መብቴን ማክበር እንዲከበርልኝ ፈልጋለሁ ብሎ እኮ መጠየቅ ይችላል። ይሄንን በቃ የራሱን መብት ብቻ ፖለቲካም አይደለም፣ ይሄ የሰብአዊ መብት ጥያቄ ነው። ይሄንን በጋራ ሁሉም ጥያቄው አንድ እስከሆነ ድረስ ጥያቄውን የጋራ አድርጎ በአንድ ላይ ጉልበት ይዞ ቢጠይቅ ብዙ ነገሮችን ማሻሻል ይችላል። ጉልበት ይኖረዋል የዛን ጊዜ። ግን ሁሉንም ነገር ግዴታ የፖለቲከኞችን ስራ ብቻ ማድረግም አይገባም ማለት ነው። እውነት ነው መቲ። የተቃውሞውን ጉዳይ እየተከታተልን እንዘግብላቸዋለን። አሁንም እንደቀጠለ ስለሆነ በሌሎች አካባቢዎች ወደ ሌላ መረጃ ስንገባ መቲ፣ በዲዲአር ምክንያት ደሞዝ ይከፈላቸው የነበሩ የህወሓት ታጣቂዎች ነበሩ። ከዛሬ ጀምሮ ደሞዛቸው እንዲቋረጥ ተደርጓል፣ እንዳያገኙ ማለት ነው። ምክንያቱም ሲከፈሉ የነበሩት የፕሪቶሪያ ስምምነት ህግ መሰረት ነው የሚል ነው። እንግዲህ ምክንያቱ በአሁኑ ሰዓት ፈርሷል እየተባለ ነው የፕሪቶሪያው ስምምነት እና እንግዲህ ከዚህ ጀርባ አለበት መንግስት እያሉ የኢትዮጵያ መንግስት ከዚህ ከደሞዝ መቋረጡ ምክንያት ነገሩ ያከፋዋል እንጂ ግጭቱን አያበርደውም የሚል ነው። በጣም ማነው የሚከፍለው የነበረው? ይከፍላቸው የነበረው የስምምነቱ አካል ከአፍሪካ ህብረት ከምን ጋር የተያዘ ነው? አደራዳሪዎች ከነበሩት ጋር የተያዘ ነው። በዲዲአር ፕሮግራም የመጣ የተቀበለው እኮ የኢትዮጵያ መንግስት ነው ለማቆያ ብሎ ሲከፍል የነበረው። አሁን ሪፖርት ያደርግና አየሽ አፈረሱት በሚል ያን ነገር ነው እና ደሞዝ የለም በተባለበት ሰዓት ላይ ለቀድሞ ታጣቂዎች ይከፈል የነበረው ደግሞ እንዲቆም መደረጉ የበለጠ ውጥረቱን ያጋግለዋል የሚል ስጋት አለ። ሌላው ዘኢኮኖሚስት ይዞት የወጣው መረጃ ባለፈው ሳምንት አይተሽ ከሆነ በጣም ስጋት ጋዣ አቋር በኢትዮጵያና በኤርትራ መካከል የሚል ነው። ኢትዮጵያ በአሰብ አጠገብ በአሰብ ቅርብ በቡሬ ውስጥ ከአሰብ በቅርብ ርቀት በሚገኘው በቡሬ ውስጥ የድሮን ማዕከላት ግንባታ ገንብታለች የሚል ነው በአንድ በኩል። ኤርትራም ዘመናዊ ድሮኖችን መታጠቋ እየተገለጸ ነው። ያ ብቻ አይደለም። ምን ያህል ኤርትራ ምላሽ ባትሰጥም 2 ተጨማሪ ወረዳዎችን ይዛለች ኤርትራም የሚል ነገር ወታደሮች ነገሮች ወጥተዋል። የብልጽግና አገዛዝ የወደቡን ነገር ትንሽ ዝም ብሎ ሰሞኑን ወደ ቲፒኤልኤፍ የዞረ ይመስላል። እንትኑ ፕሮፓጋንዳ የጦርነት ፕሮፓጋንዳ ወደ ቲፒኤልኤፍ የዞረ ይመስላል። ግን ያ ማለት በዛ በኩል ያለው የለም የሚባል አይደለም። ምክንያቱም ዘኢኮኖሚስት የድሮን ማዕከል ተገንብቷል ቡሬ ላይ ብሎ እየዘገበ ነው። አጠቃላይ በሰሜን ኢትዮጵያ ያለው ውጥረት እንደጨመረ ነው። ሌላው በአማራ ክልል የሚደረገው አውደ ውጊያ እንደቀጠለ ነው። ትናንትም ዛሬም እንደቀጠለ ነው። በተለይ በህዳር 7 ትናንት መሰለኝ 2018 ዓ.ም በሮብ ገበያና በዳባል ጎጃም ማለት ነው ከባድ ውጊያ ተካሂዷል። በሁለቱም በኩል ተካሂዷል። በዚህ እንትን ወደ ጨበጣ ውጊያ ተለውጦ በአማራ ፋኖ ብሔራዊ ኃይል 102ኛ ኮር ስር ያሉት 11ኛ እና 22ኛ ኮር ትልቅ ድል ማስመዝገባቸውን 23 ወታደሮች ሰለባና ቁስለኛ መሆናቸው የተነገረበት ነው። ሌላው እነዚህን ምርኮኞች እስኪ አንድ ፎቶግራፍ አለ። የተማረኩ ናቸው። ከትናንት ወዲያ እነዚህ ምርኮኞች ተማርከው ወዲያው እንትን ተሰጥቷቸው ነበር፣ ማብራሪያም ተሰጥቷቸው ፋኖች ካላቸው የሎጂስቲክ አኳያ የምናምን አኳያ ምርኮኞችን አንዳንዶችን ቶሎ ትንሽ ማብራሪያ እየሰጡ ወደ ቤተሰቦቻቸው እየላኩ ነበር እንደሄዱ። እነዚህ ምርኮኞች ግን አንሄድም አሉ። እንደሄዱ ተነግሯቸው ነበረ። ብንሄድ ተመልሰው ነው የሚያመጡን። እዚሁ ላላመንበት ጦርነት ነው የሚማግዱን። ላላመንበት ጦርነት ከምንማገድ አሁን ተርፈናል፣ ከእናንተ ጋር መሰለፍ እንፈልጋለን፣ አለበለዚያ ያስሩናል ወይም ሌላ ነገር ነው የሚያደርጉ። ስለዚህ ወደ ቤተሰቦቻችን አንሄድም ያሉ ናቸው እነዚህ ወታደሮች። የምታያቸው የፋኖን ዓላማ ስላንፈንበት ከእናንተ ጎን በመሆን እንሰለፋለን አይሆንም ያሉበት ሁኔታ ላይ ነው። ሌላው ከዚሁ ጋር ተያይዞ ማጀቴ ከተማ ማጀቴ ማለት ፎቶውን አላኩትም ነገሩ። ማጀቴ ማለት ከከሚሴ ሰሞኑን ተባለበት አጠገብ ነው። በጣም ትልቅ ስብሰባ ነው የተደረገው። የወጣ የቀረ ሰው የለም። ማጀቴ ላይ ህዝቡ እንዳለ ወጥቶ የፋኖ አመራሮች አደረጃጀት አዲስ አደረጃጀት እያደረጉ ነው። እስከነ ፎቶ ነው የደረሰኝ። ይሄ ማለት እንግዲህ ማጀቴ ከከሚሴ ብዙ ሩቅ አይደለም፣ ቅርብ ነው። አሁን ከሚሴ ድንገት ነው ደርሶ የመጣው። እነሱ ግን ያው እዚህ ማግስት ነው ይሄ ህዝባዊ ስብሰባ እየተደረገ ነው። አዲስ መዋቅር እያደረጉ ነው። ትልቅ ህዝባዊ ስብሰባ ተደርጓል። አዳዲስ መዋቅርም እየዘረጉ ነው የሚመጡት። በዛ በኩል ከሚሴም ተደርሶ ድንገት ጎንደር ተደርሶ ሲመጣ እንደ ሰበር ዜና እየሰሩ ነው እነሱ። እንደዛ ማድረግ ነው። እዚህ ጋር በነፃነት እንደዛ የሚደረግበት ሁኔታ ላይ ነው ያለው። አጠቃላይ
በአማራ ክልልም ያለው ውጥረት እየቀጠለ ነው። ይህን ተያይዞ በአማራ ፋኖ አመራሮች መካከል የሚወጡ የአንድነት ዜናዎች ተስፋ ሰጪ የሆኑ ወጥተዋል ከጊዜ ወደ ጊዜ። በአሁኑ ሰዓትም በብዙ ነገሮች ጋር መግባባት እነሱም የተረዱት ይመስላል። ተነጣጥለው የትም እንደማይደርሱ ወይም ይህንን የህዝብ ትግል ማስበላት መሆኑን አውቀውታል ከተነጣጠሩ። ስለዚህ እሱን በመረዳት ይመስለኛል ከአሁን በፊት በተለይ ልዩነቶች ሰፍተው ነበር በተባሉባቸው አካባቢ አሁንም አልቋል ማለት አይደለም። ኦቨርናይት የሚጠናቀቅ ነገር አይደለም። ነገር ግን ከ70% በላይ ብዙ የአንድነት ስራዎች ተሰርተው ጥቃቅን ነገሮች ናቸው የቀሩ ነው የሚል መረጃ ከራሳቸው ነው የሰማሁት። ያ ግዴታ ነው ያለበት። ስለዚህ አንተ የለጠፍከው ፎቶዎች ኤአይ ነው ፎቶሾፕ ነው ሲባል ነበር የዘመነ ካሴና የእስክንድር እና እሱ የለጠፍከው ፎቶ አንድም ትክክለኛ ነው፣ ሁለትም ሁሉንም አናግረ የእውነትም ይሄ ነገር አንድ ላይ ቁጭ ብለው እየተወያዩ እንደሆነ አረጋግጣል? አክቹዋሊ እኔ ያናገርኳቸው ስለ አንድነቱ ነበር ያናገርኳቸው። የነገርኩሽን ሰማሁኝ ከትልቆቹ ማለት ነው። ሰምቼ አንድነቱ መምጣቱን አደረግኩ። ይሄ ፎቶግራፍ የመጣልኝ ከሰዓት በኋላ ነው። ጠዋት ነበር ነው ስጋውረት ግን የመጣልኝ ከየት ነው? ከራሳቸው ነው የመጣ። ከራሳቸው ስልሽ ከዋናዎቹ ባይሆንም እዛ ግንባር ካሉት ከተዋጊዎች ነው የመጣልኝ ፎቶግራፉ ማለት ነው የደረሰኝ ማለት ነው። ወዲያው ኢሚዲየትሊ ምንድነው ያደረኩት? ራሴ ቼክ ማድረግበት የአይ አንደኝ ኮዴ ኳደኝ ሪል ነው አለኝ እኔ ለኔ ማለት ነው። ወደዚህ ያመጣሁት ቼክ አድርጌ ነው። አንድ ልጅ ግን አይቸው ኤአይ ነው ምናምን የሚል አለና እንዴት ብዬ በውስጥ መስመር ሁሉ ተላልከናል፣ ተጻጽፈናል። እስኪ አንተ በምን ፕሮግራም ላይ ነው ያስገባው ብዬ የኔን ሁሉ ላኩለት። ኤአይ ቼክ ያደረኩበት ኢስ ኦሪጂናል ኮንቴንት ኖት ኤአይ ጀነሬትድ ፒክቸር ምናምን የሚለው አስገባሁለት እና የዛ አይነት ነገር የሆነ ልጅ ጽፎ አይቻለሁኝ። ግን ዞሮ ዞሮ በዋናው ነገር ዜናውን ዲስቶርት የሚያደርግ ነገር የለም። ፎቶው ራሱ መሬት ላይ ያለውን ነገር ዲስቶርት የሚያደርግ አይደለም። ከዋናዎቹ የሰማሁት የተጻጻፍኩት የተነጋገርኩት ያንኑ የሚያረጋግጥ ነው። እሱ ላይ መልካም ደረጃ ሰዓታችን ገድሞናል። በዚሁ የተወሰኑ መረጃዎች ቢኖሩንም ይበቃናል። ነገ ተመልሰን የምንመጣበት። እሺ፣ አመሰግናለሁ። አድማጭ ተመልካቾቻችን ስትከታተሉት የቆያችሁት የዛሬውን የምናልሽ መቲ ዋና ዋና መረጃዎች ወደ እናንተ የምናደርስበትን መርሃ ግብር ነበር። እኔ መታሰቢያ ቀጸላ ድርጅ አብቶል ቴክኒሻል ባለሙያው በጋራ ከእናንተ ጋር ቆይታ አድርገናል። ዳግም እስከምንገናኝ ሰላም ነው። ኑና የወደቁትን እናንሳ። ጌታችንና መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 25 ከቁጥር 42 እስከ 43 ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ እንግዳ ሆኜ ብመጣ አልተቀበላችሁኝም፣ ብታረዝ አላለበሳችሁኝም፣ ብታመም ብታሰርም አልጠየቃችሁኝም ብሎ ያዘዘንን ለመፈጸም እንዲያስችለን አቅመ ደካሞችና አረጋውያንን እንደግፍ። ስለዚህ የወደቁትን አንሱ የነዳያን የበጎ አድራጎት ማህበር በስሩ የሚንከባከባቸው 762 አረጋውያንንና አቅመ ደካሞችን ለማገዝ የተዘጋጀውን ባለ 20ና 50 ፓውንድ ኩፖኖችን ይግዙ። በመጪው ዲሴምበር 7 ቀን 2025 በ258 ሃሮ ሮድ ለንደን W2 SES ዘስቶ ሴንተር ሮያል ኦክ ስቴሽን በሚካሄደው መንፈሳዊ ጉባኤ ላይ እንዲሳተፉ በታላቅ አክብሮት ተጋብዘዋል። የመግቢያ ዋጋ ለአዋቂ 15 ፓውንድ፣ ለሕፃናት 5 ፓውንድ ብቻ። ለበለጠ መረጃ በስልክ ቁጥሮች 075 533 301 75 ወይም 079 516 091 04 ይደውሉ። መልካም ሥራ የክፉ ቀን ስንቅ ነው። የወደቁትን አንሱ የነዳያን በጎ አድራጎት ማህበር የለንደን ድጋፍ አስተባባሪ ኮሚቴ